ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበትን ፕሮግራማችንን ዛሬም እንደተለመደው ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። በርከት ያሉ ርዕሰ ጉዳዮችን እናነሳለን። ማንቸስተር ዩናይትድ ትናንትና የወዳጅነት ጨዋታውን አድርጓል። ከኤሲ ሚላን ጋር የተደረገ ጨዋታ ነው። ከሱ ጨዋታ ጋር አያይዘን እናነሳለን። ቸልሲም እንዲህ ወዳጅነት ጨዋታ ነበረው። ዛሬ ተጠባቂው የኮሚ ሺልድ የፍጻሜ ጨዋታ ይደረጋል። ከነዚህ ጨዋታዎች ጋር አያይዘን እናነሳለን። የዝውውር ጉዳዮችን በስፋት እየሰማን እንገኛለን። እነሱንም መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ውድ ቤተሰቦቻችን ታዲያ እናንተ ቆይታን ከኛ ጋር ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚ መረጃችን እናምራ። ትናንትና ጨዋታዎችን ያደረጉ ቡድኖችን እናስቀደም። ቸልሲ ትናንትና የወዳጅነት ጨዋታውን ካደረጉ ቡድኖች መካከል አንደኛው ነው። ቸልሲ ትናንትና ድል ቀንቶታል። ያደረገውን የወዳጅነት ጨዋታ የምዕራብ ለንደኑ ክለብ ቸልሲ ከሮያል ሶሳይዳድ ጋር ነው ትናንትና የወዳጅነት መርሃ ግብሩን በሜዳው ስታንፈርድ ብሪጅ ያደረገው። ይህንን ጨዋታም 3-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ አዲሱ ፈራሚ የሆነው ሞርጋን ሮጀርስ ገና በ9ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። እንደሚታወቀው ትናንትና የመጀመሪያው ጨዋታ እንደሆነ ይታወቃል። ነገር ግን ጎል ለማስቆጠር በጣም ጥቂት የሚባሉ ደቂቃዎች ብቻ ነው ለቸልሲ ያስፈለገው። 9ኛው ደቂቃ ላይ ኳስና መረብን ማገናኘት ችሎ ሞርጋን ሮጀርስ የመጀመሪያውን ጎል ያስቆጠረው እሱ ነው። ከረፍት መልስ ዣኦ ፔድሮ 2 ጎሎችን በማስቆጠር ቡድኑን የ3-1 አሸናፊ እንዲሆነ አድርጎታል። እንግዲህ ብራዚላዊው አጥቂ ዣኦ ፔድሮ በአጠቃላይ በቅድመ ውድድር ዘመን ጨዋታዎች 7 ጨዋታዎችን ያደረገው በዚህ የቅድመ ውድድር ዘመን ጨዋታዎች በእነዚህ 7 ጨዋታዎች ደግሞ 8 ጎሎችን ማስቆጠር ችሏል። ሰማያዊዎቹ ቼልሲዎች የቅድመ ውድድር ዘመን ዝግጅት ጨዋታቸውን ትናንትና አጠናቅቀዋል። ትናንት የመጨረሻ ጨዋታቸውን ነበር ያደረጉት። የፊታችን ሰኞ ደግሞ የአሁኑ ሰኞ የነገ ሳምንት ማለት ነው ከፉላም ጋር በሚደረግ የመጀመሪያ ሳምንት የፕሪሚየር ሊግ ጨዋታ ቼልሲዎች የሚመለሱ ነው የሚሆነው። የትናንትናው ጨዋታ ለቻቪ አሎንዞም እጅግ በጣም እንግዲህ ታሪካዊ እንደሆነ ይታወቃል። ምክንያቱም በዚህ ቡድን ውስጥ በአሰልጣኝነት አልፈዋል። በታዳጊው ቡድን ቢሆንም በሪያል ሶሴዳድ ግን እንዳለፉ ይታወቃል እና ከዚህ ክለብ ጋርም በጣም ጥሩ የሚባል ቁርኝት እንዳላቸው ጭምር ይነገራል። አሰልጣኝ ቻቪ አሎንዞና ትናንትና ይህንን ጨዋታ በማሸነፋቸውም እንደተደሰቱ ጭምር ተናግረዋል። በደጋፊዎች አቀባበልና ጨዋታውን በማሸነፋችን በጣም ተደስቻለሁ ሲሉ ነው አሰልጣኝ ቻቪ አሎንዞ ከትናንትናው ጨዋታ በኋላ የተናገሩት። የቼልሲው አሰልጣኝ የሆኑት ቻቪ አሎንዞ በስታንፈርድ ብሪጅ የነበረው የደጋፊዎች አቀባበል እጅጉን በጣም አስደስቶኛል ሲሉ ጭምር በጣም አስደሳች ነው ሲሉ ጭምር ነው ከትላንትናው ጨዋታ በኋላ ይህንን ሀሳባቸውን እየተናገሩት። ወደ ስቴዲየሙ ሲገቡ ስሜታዊ ሆነው እንደነበር የገለጹት አሰልጣኙ በጣም ከደጋፊዎች አስደናቂ አቀባበልና ድንቅ ድባብ ተደርጎልናል ሲሉ ጭምር ይናገራሉ። በጣም ደስተኛ ነኝ ያሉት አሰልጣኙ ጥሩ እግር ኳስን በመጫወት ከደጋፊው ጋርም ጥሩ ግንኙነትን መገንባት እንፈልጋለን ሲልም ጭምር ተናግሯል። በስቴዲየም ውስጥ ትልቅ ድባብ ሲኖር ለቡድኑና ደግሞ ለተጫዋቾቹ በጣም ትልቅ መነሳሳትን ይፈጥራል ሲልም ጭምር ነው አሰልጣኝ ሻቪ አሎንዞ ጨምረው እየተናገሩ የሚገኙት። በራሴ በጣም እተማመናለሁ ብለዋል አሰልጣኙ። ጥሩ የውድድር ዘመን እንደምናሳልፍ በጣም ትልቅ ተስፋ አለኝ። ለዚህ ደግሞ አሁን የምንዘጋጅበትና የምንሰራበት ጊዜ ነው። ብዙ ነገሮችን በጥበብ ለመስራትም ጊዜው አለን ሲልም ጭምር አሰልጣኝ ሻቪ አሎንዞ እንዲሁም ይናገራል። በአጠቃላይ የትላንትናው ጨዋታ ጥሩ እንደነበር፣ ደጋፊዎች በጣም አስደሳች አቀባበል እንዳደረጉላቸውና በቀጣይ ከቼልሲ ጥሩ ነገሮችን እንዲጠብቁም ለደጋፊዎቹ መልእክት እንዳስተላለፈ ጭምር ነው ሻቪ አሎንዞ የተገለጸው። ሌላኛው ከቼልሲ ጋር ካነሳን አይቀር እንግዲህ ቼልሲዎች አሁንም ቢሆን የኤንዞ ፈርናንዴዝ ጉዳይ ያበቃለት ጉዳይ እንዳልሆነ ይሰማቸዋል ብለዋል ዘ አትሌቲክ የተባለው የመረጃ ምንጭ ነው ይህንን መረጃ ይፋ ያደረገው። ማንቸስተር ሲቲዎች አሁንም ቢሆን ኤንዞ ፈርናንዴዝን ለማስፈረም በጣም ከፍተኛ ፍላጎት አላቸውና ቼልሲ የሚፈልገውን አይነት ገንዘብ ይዘው በሚቀጥሉት ጊዜያቶች ሊቀርቡ እንደሚችሉ እየተገመተ ነው። አሁን የዝውውር መስኮቱ ሊጠናቀቅ
ወደ 2 ሳምንታት ብቻ ነው የቀሩት። 15 ቀናቶች ብቻ ይቀሩታልና በእነዚህ 15 ቀናት ውስጥ ትልቅ እንቅስቃሴዎችን ማንቸስተር ሲቲ ለማድረግ ዝግጁ እንደሆኑ ጭምር ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘውና ጥሩ እንቅስቃሴዎች እንደሚያደርጉ በርካቶች ይገምታሉ። አሁንም ቢሆን ማንቸስተር ሲቲዎች ይህንን ተጫዋች ስለማስፈረም አሁንም እቅዶችን እያወጡ እንደሚገኝ ጭምር ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና በቀጣይ ጊዜያትም ለዚህ ዝውውር ይመለሳሉ። ሌላኛው ከቼልሲ ይለቃሉ ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው አክሰል ዲሳሲ ነው። ክሪስታል ፓላስ በዚህ ተጫዋች ዝውውር ጉዳይ ላይ ከስምምነት ለመድረስም ከቼልሲ ጋር በጣም ጥሩ የሚባሉ ንግግሮችን እያደረገ ይገኛል። የሴልኸርስት ፓርኩ ክለብም ይህንን ተጫዋች ለማስፈረም ጥሩ ንግግሮችን እንዳረገ አርኤምሲ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። ሌላኛው ሊያም ዴላፕና ኒኮላ ጃክሰንም ክለቡን ከሚለቁ ተጫዋቾች መካከል ተደርገው ይቆጠራሉ። በተለይ በሚቀጥሉት 2 ሳምንታት ውስጥ ቼልሲ ሊለቁ እንደሚችሉ ነው የሚገመተው። ሊያም ዴላፕም ኒኮላ ጃክሰንም እንዲሁ ፔድሮ ኔቶም ሌላኛው ሊለቅ የሚችል ተጫዋች ተደርጎ እንደሚቆጠር ነው ስካይ ስፖርት የተባለ የመረጃ ምንጭም ይፋ እያደረገ የሚገኘውና እነዚህ 3 ተጫዋቾች ክለቡን ይለቃሉ ተብሏል። በተለይ ፔድሮ ኔቶ በሳዑዲ አረቢያ ክለቦች በጣም በትልቁ እየተፈለገ የሚገኝ ስም እየሆነ ይገኛል። በተለይ አልሂላል ይህን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ ነው። አስተን ቪላ፣ ቶትንሃም እና አትሌቲኮ ማድሪድ ግን ሴኔጋላዊውን የቼልሲ አጥቂ የሆነው ኒኮላ ጃክሰንን ለማስፈረም ሁኔታውን በቅርበት እየተከታተሉ ከሚገኙ ክለቦች መካከል እንደሚገኙበት ነው ፋብሪስ አውኪንስ መረጃውን ይፋ ያደረገው። ነገር ግን ቼልሲ ለተጫዋቹ እስከ 60 ሚሊዮን ፓውንድ አካባቢ የዝውውር ዋጋ የሚጠይቅ ሲሆን ይህም ከፍተኛ የዝውውር ሂሳብም ክለቦቹ ዝውውሩን በፍጥነት እንዳያጠናቅቁም ትልቅ እንቅፋት እንደሆነባቸውና የዋጋው ጉዳይ በጣም ከፍ ያለ እንደሆነ ጭምር እንደሚሰማቸው ነው ፋብሪስ አውኪንስ የተናገረው። በአጠቃላይ ግን እነዚህ 2 አጥቂዎች ሊያም ዴላፕ፣ ኒኮላ ጃክሰንም በዚህ ክረምት ከቼልሲ ይለቃሉ ተብሎ ይታሰባል። ሊያም ዴላፕ ሰሞኑ እንደተነገረው ከኮሞ ጋር በትልቁ ስሙ ሲነሳ ነበር። ነገር ግን ተጫዋቹ ወደ ጣሊያን ሴሪኤ ማምራት ምንም አይነት ፍላጎት የለውም። ከለቀቀም ከቼልሲም በዚሁ በእንግሊዝ ፕሪምየር ሊግ ላይ መጫወትን እንደሚመርጥ ብቻ መናገሩ የሚታወስ ነውና በዚህ ምክንያት የጣሊያን ዝውውሩ እንደከሸፈ የሚታወቅ ጉዳይ ነው። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድም ትላንትና የወዳጅነት ጨዋታውን አድርገዋል። ማንቸስተር ዩናይትዶች ትላንትና ከኤሲ ሚላን ጋር ነበር የወዳጅነት ጨዋታ ያደረጉት። ሚላኖች ያው እንደሚታወቀው በዚህ የፕሪሲዝን ቆይታ ጥሩ የሚባሉ ውጤቶችን አስመዝግበዋል ለማለት አስቸጋሪ ነበር። እስከ ትላንትና ድረስ ያደረጓቸውን የወዳጅነት ጨዋታዎች ባቻ ውጤት ያጠናቀቋቸው ጨዋታዎች ነበሩ። ከተማ ተቀናቃኛቸው ከኢንተር ሚላን ጋር ያደረጉትን ጨዋታ ባቻ ውጤት አጠናቀው ነበር። ከዛ ውጪ ሌላም አንድ ጨዋታ እንዲሁ ባቻ ውጤት ያጠናቀቁ ከሴልቲክ ጋር በተደረገ ጨዋታም እንዲሁ ባቻ ውጤት አጠናቀው ነበር። ነገር ግን በቼልሲ 3-0 በሆነ ውጤት መሸነፋቸውን እናስታውሳለን። ትናንትና ግን አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ጋር በድጋሚ የተገናኘበት መርሃ ግብር ሆኗል። ትናንትና ያደረጉት ጨዋታም በጉጉት ሲጠበቅ ነበር። በተለይ በርካታ ጉዳዮች ይነሱበት ነበር። አንደኛ ማርከስ ራሽፎርድ እንግዲህ በማንቸስተር ዩናይትድ ቤት ካሰናበተው ወይም ደግሞ አልፈልግህም ካለው አሰልጣኝ ጋር በተቃራኒ የሚገናኝበት፣ ኮቢ ማይኖም ራሱን ለማሳየት በትልቁ ለአሰልጣኝ ሩበን አሞሪም ያው እንግዲህ በማንቸስተር ዩናይትድ ከዛ በኋላ አሰልጣኝ ሩበን አሞሪም ከወጣ በኋላ በጣም ጥሩ የሚባሉ ጊዜያቶችን ማሳለፉን እናውቃለን። ያንን ነገር በሜዳ ላይ ፕሩፍ ለማድረግም የሚሞክርበት ጨዋታ ይሆናል ተብሎ ይታሰብ ነበር። ከዛ ውጭ አሰልጣኝ ማይክል ካሪክ ያው የመጨረሻ የወዳጅነት ጨዋታቸው ስለሆነ በሳምንቱ መጨረሻ በሚቀጥለው ሳምንት መጨረሻ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር የመክፈቻ ጨዋታቸውን ከሃል ሲቲ ጋር ስለሚያደርጉ አብዛኛውን የመጀመሪያ አስተላለፋቸውን በደንብ እንግዲህ ጠንካራ የሚባለውን ቡድናቸውን የሚጠቀሙበት እንደሆነና ያንንም ነገር እንዳደረጉ ጭምር የተመለከትንበት ጨዋታ እንደነበር የሚታወቅ ጉዳይ ነውና በጣም ጠንካራ ያለ ጨዋታ ይደረጋል ተብሎ ተጠብቆ ነበር። ማንቸስተር ዩናይትድ በትላንትናው ጨዋታ ግን በጣም ብዙ ክፍተቶች የታዩበት ቡድን ሆኖ ነው ጨዋታው የተጠናቀቀው። ማንቸስተር ዩናይትድ ከኤሲ ሚላን ጋር ያደረገውን የወዳጅነት ጨዋታ በኤሲ ሚላን 4-2 አሸናፊነት ነው ጨዋታው የተጠናቀቀው። ማንቸስተር ዩናይትዶች ቀዳሚ ነበሩ። ሃሪ ማጓየር ባስቆጠረው ጎል ቀዳሚ እንደነበሩ ተመልክተናል። ነገር ግን ኤሲ ሚላኖች ከዛ በኋላ ጎሎችን አስቆጥረው ነው ጨዋታውን ያሸነፉት። ፓትሪክ ዶርጉ ሌላኛውን የማንቸስተር ዩናይትድ ጎል ያስቆጠረ ተጫዋች ነው። ለኤሲ ሚላን የድል ግቦቹን ሳሙኤል ቺክዌዜ፣ ሲሴ፣ ጎንካሎ ራሞስ እና ሎፍተስ ቺክ ኳስና መረብን ያገናኙ ተጫዋቾች መሆናቸው ነው ትናንትና የተመለከትነው። በጨዋታው ላይ ማርከስ ራሽፎርድ ዳግም ለማንቸስተር ዩናይትድ ከረጅም ጊዜያቶች በኋላ ኦልሞስት ከ1 ዓመት ከግማሽ ከ2 ዓመት በኋላ ጨዋታ ያደረገበት ሆኗል። እንግዲህ ከረጅም ጊዜያቶች በኋላ ነው የማንቸስተር ዩናይትድን ማሊያ ለብሶ ወደ ሜዳ የተመለሰው። ከዛ ውጭ አሰልጣኝ ሩበን አሞሪም ኤሲ ሚላንን እየመሩ ለመጀመሪያ ጊዜ የቀድሞ ቡድናቸውን የገጠሙበት ማንቸስተር ዩናይትድን
የገጠሙበት ጨዋታ ሆኖ ነው የትናንትናው ጨዋታ የተጠናቀቀው። ማንቸስተር ዩናይትዶች ካደረጓቸው 6 የወዳጅነት ጨዋታዎችም በሁለቱ አሸንፈው በሁለቱ ተሸንፈው በቀሪዎቹ ደግሞ አቻ ወጥተው ያጠናቀቁበት የፕሪሲዝን ቆይታን ነው ማድረግ የቻሉት። የመጀመሪያው ጨዋታ ከሬክሻም ጋር የተደረገ ጨዋታ እንደነበር እናስታውሳለን። በዛ ጨዋታ 1-0 ተሸንፈው ነበር። ከዛ በመቀጠል ከሮዘንበርግ ጋር ያደረጉትን ጨዋታ 5-0 በሆነ ውጤት አሸነፉ። አትሌቲኮ ማድሪድን 2-1 አሸነፉ። ከፓሪስ ሰን ዠርሜን ጋርና ከሊድስ ዩናይትድ ጋር በተመሳሳይ 1-1 በሆናቸው ውጤት አጠናቀው ነበር። ትናንትና ደግሞ በኤሲ ሚላን 4-2 በሆነ ውጤት ተሸንፈዋል። ስለዚህ በስድስቱ ጨዋታዎች 2 ድል፣ 2 አቻና 2 ሽንፈት ያጠናቀቁበት ጨዋታ ሆኖ ነው የተጠናቀቀው። ማንቸስተር ዩናይትድ እንግዲህ የፕሪሲዝን ጨዋታውን አጠናቋል። የመጀመሪያ የፕሪሚየር ሊግ ጨዋታውን የፊታችን ቅዳሜ የሚያደርግ ይሆናል። ምሳ ሰዓት ላይ የሚደረግ ቅዳሜ ምሳ ሰዓት ከሃል ሲቲ ጋር የሚደረገው ጨዋታ የማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታ ይሆናል ተብሎ ይጠበቃል። በትናንትናው ጨዋታ ማንቸስተር ዩናይትድ ብዙ ክፍተቶችን ያየበት ጨዋታ ይሆናል ተብሎ ወይም ደግሞ እንደዛ ነው ተብሎ ይታሰባል። ምክንያቱም ይሄ እንግዲህ በፕሪሲዝን ላይ እንደዚህ አይነት ነገሮች ማጋጠማቸው ዩናይትድ በቀሩት ጊዜያቶች ላይ በዝውውር መስኮቱ በንቃት እንዲሳተፍ የግድ መንገዶችን የሚፈልግበት ጊዜ ላይ እንደሆነ ጭምር ይነገራል። ምናልባት ፕሪሚየር ሊጉ ከተጀመረ በኋላ ቢሆን ኖሮና የዝውውር መስኮቶቹ ወደ መገባደጃው እየተቃረቡ ቢሆን ኖሮ እንደዚህ አይነት ክፍተቶች የታዩት እነሱን ነገሮች ለመድፈን ተጫዋቾችን ማስፈረም መፍትሄ ሊሆን አይችልም ነበር። ምክንያቱም የዝውውር መስኮቱ ሊዘጋ የሚችልበት ጊዜ ስለሆነ፣ አሁን ላይ ግን የዝውውር መስኮቱ ክፍት ነው። 2 ሳምንታት ይቀራሉ። ስለዚህ ቡድኑን ለማጠናከር አሁንም ጊዜዎች ይኖራሉ ተብለው ይጠበቃል። በተለይ የግራ ፉልባኩ ሊታሰብበት የሚገባው ትልቁ ዲፓርትመንት እንደሆነ ነው በርካቶች እየተመለከቱ የሚገኙትና ያንን ቦታም እንግዲህ በዛ ቦታ ላይ አሁን በማንቸስተር ዩናይትድ በትልቅ ደረጃ የምናነሳው ምናልባት ሉክ ሻውን ብቻ ነው። ሉክ ሻው እድሜ እየገፋ እየሄደ የሚገኝ ተጫዋች ነው። በጣም በርከት ያሉ ውድድሮች ናቸው ዩናይትድ በዚህ የውድድር ዓመት የሚያደርገውና በአንድ ተጫዋችና እንግዲህ እድሜው እየገፋና አቋሙም ደግሞ እንደ ድሮ ላይሆን ይችላል ተብሎ በሚታሰብ ተጫዋች መቀጠል እጅግ አስኪ እንደሆነ ጭምር በትላንትናው ጨዋታ መመልከት ይቻላል። የአሰልጣኝ ሩበን አሞሪም የትላንትናው ታክቲክ በአብዛኛው ያንን ቦታ በተደጋጋሚ ጊዜ ማጥቃትና ያንን ቦታ መጠቀም ላይ እንደነበር ጭምር ተመልክተናልና በዛ ምክንያት ማንቸስተር ዩናይትዶች አሁንም ገበያው ላይ ተጫዋቾችን ማግኘት ይኖርባቸዋል። ሉዊስ ሆል አሁንም ምናልባት ትልልቅ ገንዘቦችን ማውጣት የሚችሉ ከሆነ ተጫዋቹን ለማስፈረም ጥረት የሚያደርጉበት የዝውውር መስኮት ሊሆን ይችላል። እነ ማይልስ ሉዊስ ስኬሊ ስማቸው እየተነሳ ነው። እነ ዳቪድ ራውም አሉ። ከዛ ውጭ የሬሲንግ ሳንታንደሩም የተከላካይ የግራ ፉልባኩ ተጫዋችንም እንዲሁ ሆርግ ሳሊናስንም ለማስፈረም ጥረቶችን ማድረግ ይኖርባቸዋል ተብሎ ይታሰባል እና በዛ ቦታ ላይ ብቻ ቡድኑን ማጠናከር እንደሚገባቸው ነው የተለያዩ የመረጃ ምንጮች እየተናገሩ የሚገኙት። ከትናንትናው ጨዋታ በኋላ አሰልጣኝ ማይክል ካሪክ አንድ ሀሳብን ተናግሯል። ጥሩ የቅድመ ውድድር ዘመን ጨዋታዎች ነበሩን፣ ከዛም በርካታ አውንታዊ ነገሮችን መውሰድ እንችላለን ከዚህኛው ከዛሬው ጨዋታ ውጪ ሲል ነው የተናገረው አሰልጣኝ ማይክል ካሪክ ሲናገር ከዚህ ጨዋታ ውጪ ጥሩ ነገሮች ነበሩን፣ ነገር ግን የዚህኛው ጨዋታ ግን ጥሩ አልነበረም፣ መሻሻላችንን መቀጠል ይኖርብናል ሲል ይናገራል። አንዳንድ ተጫዋቾች ለመጀመሪያ ጊዜ ነው የመጫወት እድል ያገኙት፣ ነገር ግን ይሄ ምክንያት ሊሆን አይችልም፣ ለሽንፈታችን ትልቅ ምክንያት ሊሆን አይችልም ሲልም ይናገራል አሰልጣኝ ማይክል ካሪክ። የቡድኑ እንቅስቃሴ ጥሩ አልነበረም፣ ቢሆንም ግን በአጠቃላይ ለሚቀጥለው ሳምንትም ዝግጁ ነን ብዬ አስባለሁ ለፕሪሚየር ሊግ የመክፈቻ ጨዋታ ሲልም ይናገራል። ሌላኛው ከጨዋታው በኋላ የተናገረው አሰልጣኝ ሩበን አሞሪም ነው። የቀድሞ ቡድኑን ነው ትላንትና የገጠመው። ያው ከዩናይትድ ጋር የተለያየበትን መንገድ እናስታውሳለን። ውጤቶቹ ጥሩ አልነበሩም፣ ወይም ደግሞ ያመጣቸው ውጤቶች ሜዳ ላይ ጥሩ አልነበሩም። ነገር ግን ከዛ ውጪ አንዳንድ ጊዜ ደግሞ ይሄ ፍሌክሰብል አለመሆን በሲስተሙ ላይ ፍሌክሰብል አለመሆንና የያዘውን ነገር ብቻ ግትር ብሎ የማድረግ ነገሮች ቢኖሩበትም ነገር ግን በማንቸስተር ዩናይትድ ደጋፊዎች ልብ ውስጥ ግን ጥሩ ነገርን አሳልፎ መውጣት የቻለ ወይም ደግሞ ሲሰናበት በርካቶቹ እንደተከፉ ጭምር እናስታውሳለን በአሰልጣኝ ሩበን አሞሪም ስንበትና እንግዲህ ለዚህ ቡድን ጥሩ ነገሮች እንዳሉት ይናገራል በተደጋጋሚ ጊዜ። ለማንቸስተር ዩናይትድ አሁንም ቢሆን መልካሙን እንደሚመኝ ነው ትላንትናም ጭምር የተናገረው። እዚያ ቦታ ላይ አሁን አይደለሁም፣ ነገር ግን በዩናይትድ በነበረኝ ቆይታ በጣም ኩራት ይሰማኛል። አሁንም ቢሆን ማንቸስተር ዩናይትድን በጣም ነው የምወደው ሲልም አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በኋላ ተናግሯል። የሚላን አሰልጣኝ ኮንኩኝ በኋላ ግን ማንቸስተር ዩናይትድ ላይ ምንም የተለየ ስሜት አልተሰማኝም ሲልም ጭምር ይናገራል። በዩናይትድ በነበረኝ ቆይታ ምንም ጥያቄ የለውም፣ ማንቸስተር ዩናይትድን ማሰልጠን እጅግ በጣም ትልቅ ኩራት ሊሰማ የሚገባ ጉዳይ ነው ሲል ይናገራል። የሚላን አሰልጣኝ ኮንኩኝ በኋላ ግን በጣም ደስተኛ ነኝ፣ እናም ስለምንም ነገር አሉታዊ ስሜቶች የሉኝም። ዩናይትድን በጣም ወዳለሁ፣ በሚቀጥሉት ጊዜያቶችም በጣም ጥሩ ነገር እንዲገጥማቸው እመኛለሁ ሲልም ይናገራል። አሁን ግን መሆን የሚገባኝ ቦታ ላይ ነው ያለሁት፣ ለደጋፊው ጥሩ ገጽታ ስል አንድ የቅድመ ውድድር ዘመን ዝግጅት ጨዋታን ማሸነፍ እፈልግ ነበር ሲልም ጭምር ነው የተናገረው። አሰልጣኝ ሩበን አሞሪም በዚህኛው ጨዋታ ላይ ተሳክቶልናል ሲልም ጭምር ተናግሯል። አሰልጣኙ እንግዲህ ወደ ሚላን ከመጣ በኋላ የመጀመሪያ ድሉን ማግኘት የቻለበት ጨዋታ ሆኖ ተመዝግቦለታል።
ማንቸስተር ዩናይትዶች የፍራይበርጉን አጥቂ ኢጎር ማታኖቪችን ለማስፈረም ንግግር ማድረጉን ኤክረም ኮኑር የተባለ የመረጃ ምንጭ ይፋ አድርጓል። እንደ ዘገባዎች ከሆነ ማንቸስተር ዩናይትድ የፍራይበርጉን አጥቂ ኢጎር ማታኖቪችን ለማስፈረምም ውይይት ማድረጉ ነው የተገለጸው። ዩናይትድ እሱን የጆሹዋ ዘርክዚ ምትክ አድርጎ የተመለከተው ሲሆን በሌላ በኩል ዩቬንቱስ አሁንም ጆሹዋ ዘርክዚን ለማስፈረም ፍላጎት እንዳለው ይነገራል። ሆኖም ግን ጆሹዋ ዘርክዚ ከማንቸስተር ዩናይትድ ይለቃል ወይስ አይለቅም የሚለው ጉዳይ እስካሁን ግልጽ አይደለም። ተጫዋቹ በማንቸስተር ዩናይትድ ቤት የቋሚነት እድልን ማግኘት አልቻለም ወይም የጨዋታ ደቂቃዎችን ማግኘት እንዳልቻለም ይረዳል። ነገር ግን በማንቸስተር ዩናይትድ ደስተኛ እንደሆነ ግን ነው በተደጋጋሚ ጊዜ የሚገለጸው። ስለዚህም ምናልባት በማንቸስተር ዩናይትድ ቀጣይ እድሎችን ማግኘት የሚችል ከሆነ በማንቸስተር ዩናይትድ ቢቆይ በጣም ደስተኛ እንደሚሆን በተደጋጋሚ ጊዜ ሲገልጽ እንሰማዋለን። ነገር ግን አሁንም ቢሆን የጨዋታ ደቂቃዎችን ማግኘት አለመቻሉ ያንን ነገር ብቻ ለመቅረፍ ሲል ወደ ሌሎች ክለቦች ሊያመራ የሚችልበት እድሉ እንዳለ ይገለጻል። ዩቬንቱስ የዚህ ተጫዋች ፈላጊ እንደሆነ እየተገለጸ ነው። በቀጣይ ጆሹዋ ዘርክዚ ይለቃል አይለቅም የተረጋገጠ ባይሆንም ዩናይትዶች ግን የፍራይበርጉን አጥቂ የሆነውን ኢጎር ማታኖቪችን ለማስፈረም ግን ንግግሮችን እንደጀመሩ ነው ይኸው የመረጃ ምንጭ በስፋት እየተናገረም የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ስቲቭ ብሩስ ማይክል ካሪክ የፕሪሚየር ሊግ ዋንጫን ክብረን ወደ ኦልድ ትራፎርድ የመመለስ አቅም አለው ወይ ተብሎ ጥያቄ ቀርቦለት ነበርና ምላሹን ሰጥቷል። ካሪክ ስራውን እጅግ በተዋበና በአስደናቂ መንገድ እየተወጣው ይገኛል ብዬ አስባለሁ። ሁላችንም ከካሪክ ጎን ነን። ካሪክ ስኬታማ እንዲሆን ሁላችንም በከፍተኛ ጉጉት ነው የምንመኝለት። ደግሞ ይጫወትበት በነበረበት ወቅትም እንደነበረው ሁሉ በአሰልጣኝነቱ ላይ የተለየ እርጋታና የራስ መተማመን ይታይበታል። ስለዚህም በማንቸስተር ዩናይትድ በሱ ጊዜ ምናልባት ጥሩ ነገሮችን ሊያሳልፍ ይችላል ብዬ አስባለሁ ሲልም ጭምር ነው የተናገረው ስቲቭ ብሩስ። የቀድሞ የማንቸስተር ዩናይትድ ተጫዋች አሁን ስላለው የማንቸስተር ዩናይትድ ሁኔታ ሀሳቡን ሲናገር ነው ይህንን ሀሳብ እየሰጠ እንደሚገኝ የተገለጸው። ሴኔ ላሜንስ ይናገራል በቡድን ውስጥ ስላለው መንፈስ። በቡድን ውስጥ በጣም ጥሩ ግንኙነት አለን ሲል ነው የሚናገረው። የቡድኑ መንፈስ እጅግ በጣም ጥሩ ነው። ይህም ደግሞ ባለፈው የውድድር ዘመን በሜዳ ላይ በግልጽም የታየ ነገር ነበር ሲልም ነው የተናገረው። ቀደም ሲል እንደተናገርኩት በዚህ የቅድመ ውድድር ዘመን ዝግጅት ወቅትም በሜዳ ላይ ቴክኒካል ነገሮችን ጨምሮ የተወሰኑ ነገሮችን ለማስተካከልም ተጨማሪ ጊዜ አግኝተናል ሲልም ጭምር ይናገራል። ይህም በጨዋታዎች ላይ የሚታይ ይሆናል ብዬ አስባለሁ። ስለዚህም በአሁኑ ወቅትም ሁሉም ነገር ጥሩ ስሜት እየሰጠው እንደሚገኝ ጭምር ነው። ሴኔ ላሜንስን በተመለከተ ሀሳቡን እየሰጠ የሚገኘው ሴኔ ላሜንስ እና ጥሩ ስሜት ይሰማኛል በዚህ ቡድን ውስጥ በማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ መሆንም እጅግ በጣም አስደሳች ነገር ነው። በተለይ ደግሞ ከዚህ በፊት የነበሩ ቁጥር 1 ግብ ጠባቂዎችን ለሚያስታውስ ሰው በማንቸስተር ዩናይትድ ቤት ውስጥ በዚህ ዕድሜ ቁጥር 1 ግብ ጠባቂ ሆኖ መገኘት እጅግ በጣም አስደሳቹ ነገር ነው ሲል ሴኔ ላሜንስ ይናገራል። በቀጣይም ለማንቸስተር ዩናይትድ ማበርከት የምችለውን አስተዋጽኦ በሙሉ ለማበርከትም በጣም ዝግጁ ሆኜ ነው የምጠብቀው ሲልም ጭምር ነው ሀሳቡን እየተናገረ የሚገኘው። የማንቸስተር ዩናይትዱ ቁጥር 1 ግብ ጠባቂ ሴኔ ላሜንስ ነው ይህንን ሀሳብ የተናገረው። የአርሰናልን ጉዳዮች ደግሞ እንንገራችሁ ውድ ቤተሰቦቻችን። ዛሬ ተጠባቂው የኮሚን ሺልድ ጨዋታ እንደሚደረግ የሚታወቅ ጉዳይ ነው። በተለይ ፕሪሚየር ሊጉ ሊጀምር አንድ ሳምንት አካባቢ ሲቀረው የሚደረግ አይነት ጨዋታ እንደሆነ ይታወቃል። የፕሪሚየር ሊጉ መጋረጃ መክፈቻ ጨዋታ እንደሆነ የሚታወቅ ጉዳይ ነው። ይሄ ጨዋታ በጉጉት ይጠበቃል። እንግዲህ ይሄ መርሃ ግብር የሚደረገው በአምናው የፕሪሚየር ሊግ አሸናፊና በአምናው የኤፍኤ ካፕ አሸናፊ መካከል የሚደረግ ጨዋታ እንደሆነ የሚታወቅ ጉዳይ ነው። ነገር ግን አንዳንድ ጊዜ ምናልባት ተመሳሳይ አሸናፊዎች ፕሪሚየር ሊጉንም ኤፍኤ ካፑንም ተመሳሳይ ቡድኖች የሚያሸንፉ ከሆነ በፕሪሚየር ሊጉ አንደኛና ሁለተኛ ደረጃን ይዘው ያጠናቀቁ ቡድኖች የሚያደርጉት ጨዋታ ነው። የአምናው የፕሪሚየር ሊግ አሸናፊ አርሰናል ከአምናው የኤፍኤ ካፕ አሸናፊ ማንቸስተር ሲቲ ጋር ግን በዚህ ውድድር ዓመት የፍጻሜውን ጨዋታ የሚያደርጉ ይሆናል። ዛሬ ምሽት ዛሬ ቀን 11 ሰዓት ሲል ነው ይሄ ጨዋታ የሚደረገው። አርሰናል እና ማንቸስተር ሲቲም የሚያደርጉት መርሃ ግብር በጉጉት ይጠበቃል። ይህ ጨዋታ በፕሪንሲፓሊቲ ስቴዲየም ነው የሚደረገው። ከዚህ በፊት በዌምብሌ ስቴዲየም እንደሚደረግ ይታወቃል። ነገር ግን አሁን ላይ ዌምብሌ ስቴዲየም ለሌላ ዓላማ ስለታሰበ በዚህኛው ጨዋታ ላይ ሌላ ስቴዲየም ላይ እንዲደረግም መርሃ ግብሩ እንደወጣለት የሚታወቅ ጉዳይ ነው። ሳም ባሮት ይህንን ጨዋታ በመሀል ዳኝነት ይመሩታል ተብሎ ይታሰባል። በዌልስ ካርዲፍ ነው እንግዲህ ፕሪንሲፓሊቲ ስቴዲየም ጨዋታው የሚደረገው። 73931 ደጋፊዎችም ይህንን ጨዋታ ይታደሙታል ተብሎ ይታሰባል። ማንቸስተር ሲቲ በዚህኛው ጨዋታ ላይ እንግዲህ በርካታ አዳዲስ ነገሮችን የምንመለከትበት እንደሆነ ይታወቃል። ምክንያቱም አምና ከነበረው ቡድኑ በርካታ ለውጦችን ማድረጉ የሚታወቅ ጉዳይ ነው። ለምሳሌ ያክል ለበርካታ ዓመታት ይህንን ቡድን በአሰልጣኝነት የመሩት ለ10 ዓመት አካባቢ ይህንን ቡድን ስኬታማ ያደረጉት ተከታታይ የፕሪሚየር ሊግ ዋንጫዎችን
ለዚህ ቡድን ያመጡት በአጠቃላይ በተሳተፉባቸው ውድድሮች ላይ በሙሉ ድምቀት የነበሩት አሰልጣኝ ፔፕ ጓርዲዮላ አሁን በዚህ አሰልጣኝነት ቦታ ላይ የሉም። አሁን ላይ ኤንዞ ማሬስካ ናቸው። እርግጥ ነው ኤንዞ ማሬስካ በቀላሉ የሚታዩ አይነት አሰልጣኝ አይደሉም። በቼልሲ ቤት የሰሩትን ድንቅ ስራ ማስታወስ ተገቢ ነው። የኮንፈረንስ ሊግ ሻምፒዮን ነበሩ። የዓለም ክለቦች ዋንጫንም ከትልልቆቹ ቡድኖች ጋር ጭምር ተፎካክረው በቼልሲ ቤት ሻምፒዮን እንደነበሩ ይታወሳል እና እሳቸው ከለቀቁ በኋላ ደግሞ ቼልሲ ምን ያክል ምስቅልቅል ውስጥ ገብቶ እንደነበር ጭምር የምናስታውሰው ጉዳይ ነው። ጠንካራ አሰልጣኝ እንደሆኑ ይታወቃል። ከዛ ውጭ በማንቸስተር ሲቲም ደግሞ በምክትል አሰልጣኝነትም ጭምር በፔፕ ጓርዲዮላ ስር ያሳለፉ እንደሆኑ የሚታወቅ ጉዳይ ነውና እንግዲህ ጥሩ አሰልጣኝ እንደሆኑ ይታወቃል። ነገር ግን ለማንቸስተር ሲቲ ደጋፊዎች በተለይ አዲስ ልምድ ሊሆንባቸው እንደሚችል ይታወቃል። ከ10 ዓመታት በኋላ በጣም ከረጅም ጊዜያቶች በኋላ ነው አዲስ አሰልጣኝን አሁን ላይ እንግዲህ በዛ ቦታ ላይ የሚመለከቱት። ከዛ ውጪ ሌሎች ተጫዋቾችንም እንዲሁ ለቀዋል። ለበርካታ ዓመታት ይህንን ቡድን በትልቅነት ሲያገለግሉ የነበሩትና በርናርዶ ሲልቫ በዚህ ቡድን ውስጥ ዘንድሮ አይገኙም። ከዛ ውጪ ሌላኛው ጆን ስቶንስ በዚህ ቡድን ውስጥ የለም። ከዛ ውጪ የሮድሪ ጉዳይም የተረጋገጠ ባይሆን እንኳን ያው በዛሬው ጨዋታ ላይ መመልከት እድላችን በጣም ጠባብ ነው። ወደ ባርሴሎና ለማምራትም በጣም የተቃረበ ተጫዋች እንደሆነ ይታወቃል። አምና እንኳን የፈረመው ቲያኒ ራይንደርስን በዚህ ቡድን ውስጥ እንደሌለ ይታወቃልና በዚህ ምክንያት በርከት ያሉ ለውጦችን እንመለከታለን በማንቸስተር ሲቲ በኩል። ነገር ግን አሁንም ጠንካራ ቡድን መሆኑን በተደጋጋሚ እያሳየ ይገኛል። በአንጻሩ አርሰናል በፕሪሲዝን ጥሩ ቢባሉ ቆይታዎች ያልነበሩትም አብዛኞቹን ጨዋታዎች ሽንፈት እንደገጠመው እናስታውሳለን። ነገር ግን አሁንም ቢሆን አርሰናሎች ይህንን ጨዋታ ለማሸነፍ ጥሩ ግምትም ከሚሰጣቸው ቡድኖች መካከል አንደኛው እንደሆነ ምንም ጥያቄ የለውም። የዛሬውን ጨዋታ የማሸነፍ ቅድመ ግምቱን በተወሰነ ደረጃም ቢሆን አርሰናል እንዳገኘ ነው ቁጥሮች የሚያሳዩት። ከዛ ውጭ ግን በዛሬው ጨዋታ ላይ በተለይ በማጥቃቱ መስመር ላይ ምን አይነት ነገሮችን ሊያሳዩን ይችላሉ የሚለው በጣም በጉጉት ይጠበቃል። ምክንያቱም በፕሪሲዝን ላይ አርሰናል በዛ ቦታ ተቸግሮ ተመልክተነዋል እና በክረምት ተጫዋቾች የዝውውር መስኮት በዛ ቦታ ላይ ተጫዋቾችን የማያመጡ ከሆነና በዚሁ ለመቀጠል የሚያስቡ ከሆነ እጅግ አስቸጋሪ ሊሆን እንደሚችል የሚያሳይ አይነት ፐርፎርማንሶችን ሲያሳዩ እንደነበር እናስታውሳለን። እርግጥ ነው አሰልጣኝ ሚኬል አርቴታ አሁንም ቢሆን በዛ ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን እንደሚያደርጉ ቃል እንደገቡ የሚታወስ ጉዳይ ነው። ገበያው ላይ የሚገኙ ጥሩ ነገሮችን በሙሉ ለማድረግ እንሞክራለን ሲሉ ጭምር ሀሳባቸውን ሰጥተዋል። ከፕሪሚየር ሊጉ እንግዲህ ፈተና በፊት ግን ከዛ በፊት የሚደረግ የዋንጫ ጨዋታ ነው የኮሚን ሺልድ የፍጻሜ ጨዋታና ዛሬ ቀን 11 ሰዓት ላይ ይደረጋል። በአርሰናልና በማንቸስተር ሲቲ መካከል በፕሪንሲፓሊቲ ስቴዲየም ጨዋታው ይደረጋል። ሳምባሮትም ይህንን ጨዋታ በማልዳኝነት ይመሩታል። የእነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነቶችን ከተመለከትን በ3 ጨዋታዎች ላይ ያለፉትን ከተመለከትን 3ቱም ባለፈው የውድድር ዓመት የተደረጉ ናቸው። ሁለቱ በፕሪሚየር ሊግ የተደረጉ ጨዋታዎች እንደነበሩ እናስታውሳለን። በፕሪሚየር ሊግ በተደረጉ ጨዋታዎች ላይ ሲቲ አንዱን አሸንፎ አንዱን አቻ ወጥቷል። በሜዳው ኢቲሃድ ስቴዲየም ባደረገው ጨዋታ 2-1 በሆነ ውጤት ማሸነፉን እናስታውሳለን። ራያን ሸርኪ በዛ ጨዋታ ላይ ጎል አስቆጥሮ እንደነበር የምናስታውሰው ነው። ያንን ጨዋታ 2-1 በሆነ ውጤት አሸንፎ ነበር። ኤርሊንግ ሃላንድ ነበር ሁለተኛውን ጎል አስቆጥሮ እንደነበር የምናስታውሰው። በመጀመሪያው ዙር በፕሪሚየር ሊግ ባደረጉት ጨዋታ ደግሞ 1-1 በሆነ ውጤት አጠናቀው ነበር። ጋብሪኤል ማርቲኔሊ መጨረሻው ደቂቃ ላይ ጎል አስቆጥሮ አርሰናል ናቻ ያደረገው ጎል አስቆጥሮ እንደነበር እናስታውሳለን። ከዛ ውጪ ግን በመሃል ላይ ደግሞ ካራባው ካፕ የፍጻሜ ጨዋታ ተገናኝተው ማንቸስተር ሲቲ 2-0 አሸንፎ እንደነበር እናስታውሳለን እና የመጨረሻዎቹን 3 መርሃ ግብሮች ብቻ ነጥለን ከተመለከትን ሲቲ 2ቱን ጨዋታዎች አሸንፎ አንዱን በአቻ ውጤት ያጠናቀቀ ቡድን እንደሆነ ይታወቃል። የዛሬው ጨዋታ ውጤትስ ምን ይገጥማቸዋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ይህ ጨዋታ ቀን 11 ሰዓት ላይ የሚደረግ መርሃ ግብር እንደሆነ ነው የተገለጸው። በዚሁ ከአርሰናል ጋር የተያዙ አንዳንድ ጉዳዮችንም እንንገራቸው። አርሰናል የማጥቃት መስመራቸውን ለማሳደግ ቪክተር ኦሲሜንን አሁንም ማስፈረም ቅድሚያ የሚሰጡት ጉዳይ አድርገው ይመለከቱታል ብሏል። የቱርክ ታማኝ የሚባል የመረጃ ምንጭ ነው ይህንን የተናገረው። ተጫዋቹ ከናፖሊ ወደ ጋላታሳራይ ሲዘዋወር በክለቦቹ መካከልም ሲያስማማ የነበረው ሆርግ ጋርዲ በዚህ ክረምትም ቪክተር ኦሲሜንን ወደ አርሰናል ለመላክም ጥረቶችን እያደረገ እንደሚገኝ ጭምር ነው እየተገለጸ የሚገኘውና አርሰናል ምንም ጥያቄ የለውም በማጥቃት መስመሩ ላይ ለውጦች ይፈልጋል፣ ተጨማሪ ኢነርጂዎች ይፈልጋል። ስለዚህም በአጥቂ መስመሩ ላይ ተጫዋቾችን ሊያመጣ እንደሚችል ይገመታል። በዚህ ክረምት እንኳን በርከት ያሉ ከማጥቃት መስመር ከማጥቃት ባህሪ ካላቸው ተጫዋቾች ጋር በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ቪክተር ኦሲሜንን ከማምጣት ለማስፈረም ከሚሞክሩት ዝውውር በፊትም ከዛ በፊትም የነ ቪኒሲዮስ ጁኒየርን እናስታውሳለን፣ የነ ሁሊያን አልቫሬዝን ጉዳይ እናስታውሳለን እና አሁን ደግሞ ቪክተር ኦሲሜንን ለማስፈረም ምናልባት በቀጣዮቹ ጊዜያት ጠንከር ያሉ እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳላቸው ነው እየተገለጸ የሚገኘውና ቪክተር ኦሲሜንን ለማስፈረም ጥረቶችን ያደርጋሉ ተብሎ ይጠበቃል። ሌላኛው አርሰናል ዣሬል ኳንሳህን ለማስፈረም
እንቅስቃሴዎችን ቢያደርግም ነገር ግን አሁንም ቢሆን በኤዝሬል ኮንሳ ላይ ያለው ፍላጎት ግን እንደቀጠለ ነው ተብሏል። ሁለቱ ተጫዋቾች መካከል እንግዲህ አሁንም እንቅስቃሴዎች ይደረጋሉ ተብሎ ይታሰባል። ሁለቱም በቀኝ ተከላካይነት መሰለፍ የሚችሉ ነገር ግን በአብዛኛው ባህሪያቸው ግን በመሀል ተከላካይነት መጫወት የሚችሉ ተጫዋቾች ተደርገው ይቆጠራሉና ተመሳሳይ አይነት ባህሪ ያላቸው ተጫዋቾች ናቸው። ሁለቱም በቀኝ ፉልባክም በመሀል ተከላካይነትም መጠቀም የሚቻሉ አማራጮች ናቸው። እንደ ምንጮች ገለጻ ግን አርሰናል እና አስተን ቪላ መካከል በኮንሳ ዝውውር ትልቅ የሆነ የገንዘብ ክፍተት እንዳለ ይነገራል። እስካሁን ድረስ አርሰናል የቪላን ዋጋ ለመክፈል ፍቃደኛ አለመሆኑና ክለቡም ተጫዋቹን የመሸጡ ጉዳይ ላይ ለማሳመን ቪላ እጅ ላይ የሚገኝ አይነት ዝውውር ተደርጎ ይቆጠራል የኤዝሬል ኮንሳ ጉዳይ። ምክንያቱም ገንዘቦቹን ማቅረብ የማይችል ከሆነ አርሰናል ለመስማማት በጣም ሩቅ ናቸው ተብሎ ስለሚታሰብ አስተን ቪላዎች ማለት ነው። የቀድሞ የአርሰናል ተጫዋች የሆነው ቶኒ አዳምስ የአርሰናል መኖር ሊጉን ይበልጥ ተወዳጅ እንዳደረገው ይናገራል። ቶኒ አዳምስ አርሰናል ማንቸስተር ሲቲን ለመፎካከር ባለፈው የዝውውር መስኮት ከ200 ሚሊዮን ፓውንድ በላይ አውጥተው ነበር ይላል ቶኒ አዳምስ ሲናገር። ፕሪሚየር ሊግ ፉክክር ያለበትና የዓለማችን ምርጡ ሊግ እንደሆነ ሁላችንም እናውቃለን። ነገር ግን ማንቸስተር ሲቲም ከአብዛኞቹ ክለቦች በብዙ ርቀት በልጧቸው የተቀመጠ ቡድን ነው ሲል ይናገራል ቶኒ አዳምስ። በዚህ ዓመት አርሰናል እስከ መጨረሻው ድረስም ተፎካክሯቸው ዋንጫ አሸንፈዋል። እስከ መጨረሻው ሳምንት ድረስ የስፖርት ቤተሰቡንም ጉጉት ውስጥ ከቷቸዋል። እናም አርሰናል ባይኖር ኖሮ ማንቸስተር ሲቲ ሊጉ ላይ ይቀልድበት ነበር፣ ሁሉንም ዋንጫዎች የሚያሸንፈው እሱ ይሆን ነበር። ነገር ግን አርሰናል ተፎካካሪ ቡድን ሰርቶ ግን ሊጉን ታድጎታል ሲልም ጭምር ነው ቶኒ አዳምስ ሀሳቡን እየሰጠ የሚገኘው። ማይልስ ሉዊስ ስኬሊን በተመለከተ ጄሚ ካራገር አንድ ሀሳብን ሰጥቷል። የሉዊስ ስኬሊ የመሸጥ ዜናን ስሰማ እጅግ በጣም አስገርሞኛል ሲል ነው ጄሚ ካራገር የተናገረው። ይበልጥ የገረመኝ ይህ ፍላጎት የመጣው ከተጫዋቹ ሳይሆን ከክለቡ መሆኑ ነው። በእርግጥም ማምና ጥሩ የውድድር ዘመን አላሳለፈም። ነገር ግን ከዛ በፊት ያደረገው ነገር በቤርናቢው ላይ ያሳየው ነገር ለእኔ ለመቆየቱ በቂ ምክንያት ይሆናል ብዬ አስባለሁ። አምና እድሎች ያልተሰጡትም ነበር። ወደ መጨረሻዎቹ ሳምንታት ላይ የዙቤሜንዲ የአቋም መቀነስ ምናልባት የጨዋታ እድሎችን እንዲያገኝ አድርጎት እንደነበር እናስታውሳለን። ከዛ ውጭ ግን ቀድመው በነበሩ መርሃ ግብሮች ላይ ግን የጨዋታ እድሎችን ለማግኘት በጣም ተቸግሮ እንደነበር አስታውሳለሁ። ነገር ግን ከዚህ ከውድድር ዓመቱ በፊት በነበሩት የውድድር ዓመቶች ላይ ያሳየው ነገር ግን በዚህ ቡድን እንዲቆይ ሌላ የሚያስፈልገው አይመስለኝም። እነዛን ብቻ መመልከት በቂ ነበር ሲልም ጭምር ነው የተናገረው ጄሚ ካራገር ሀሳቡን ሲናገር። ሌላኛው ዳቪድ ሲማን ነው ስለ ሉዊስ ስኬሊ የተናገረው። የቀድሞ የአርሰናል ግብ ጠባቂ የሆነው ዳቪድ ሲማን ማይልስ ሉዊስ ስኬሊ አርሰናልን መልቀቅ እንደማይፈልግ ተናግሯል። ሲማን እንዳለው ከሆነም ሉዊስ ስኬሊ ከ8 ዓመቱ ጀምሮ በአርሰናል ያደገ ሲሆን ከልጅነቱ ጀምሮም የክለቡ ደጋፊ ነው። ሲመን በአርሰናል የወጣት ቡድን አሰልጣኝ ሆኖ በሰራበት ወቅትም ሉዊስ ስኬሊን፣ ኢታን ዋኔሪንና ማክስ ዶመንን ከአካዳሚው ጀምሮ እድገታቸውን አውቃለሁ ሲልም ይናገራል። በተጨማሪም ሚኬል አርቴታ በሉዊስ ስኬሊ ላይ አሁንም ትልቅ እምነት እንዳለው አምናለሁ ሲልም ጭምር ነው የተናገረው። በቻምፒየንስ ሊጉ ፍጻሜ በመጀመሪያ አስተላለፍ ማስገባቱም የአርቴታን እምነት የሚያሳይ ነው ሲልም ጭምር ይናገራልና አሁንም ቢሆን የተጫዋች ለዚህ ቡድን ጥሩ ግልጋሎቶችን መስጠት የሚችል ተጫዋች አድርጌ ነው የምቆጥረው ሲልም ነው ሉዊስ ስኬሊ እየተናገረ የሚገኘው። አርቴታ ስለ አርሰናል የዝውውር እቅድ ይናገራል። ሚኬል አርቴታ የአሁኑ የቡድኑን ስብስብ የሚያስደስተው እና ደግሞ የክለቡ ባለቤቶችም ለስኬት ትልቅ ፍላጎት እንዳላቸው ይናገራል። ነገር ግን አርሰናል ከሌሎች ክለቦች ጋር በመወዳደር ወይም የነሱን መንገድ በመከተል ሳይሆን የራሱን አቅምና መንገድን በመመልከት የዝውውር ውሳኔዎችን ተግባራዊ እንደሚያደርግም ነው የተናገረው። አክሎም ደግሞ አርሰናል በሁሉም ውድድሮች በተሻለ ሁኔታ እንዲፎካከር የሚረዳው ትክክለኛውን የሚለውን ዝውውርም እንደሚፈጽም ጭምር ነው ሚኬል አርቴታ እየተናገረ የሚገኘው። አርሰናል በጥር ወር ሚኬል አርቴታን አዲስ የውል ስምምነት እንዲፈራረም የደሞዝ ጥያቄውን እንዲያቀርብም ጠይቆት ነበር። ይሁን እንጂ አርቴታ የጠየቀው የክፍያ መጠን ግን እጅግ ከፍተኛ በመሆኑ ክለቡ ውይይቱን ለጊዜው ገታ አድርጎት እንደነበር ነው ቴሌግራፍ የተባለ የመረጃ ምንጭ ትናንትና ይፋ ያደረገው። አሁን ላይ አርቴታ አርሰናልን የፕሪሚየር ሊግ ሻምፒዮን ካደረገና የቻምፒየንስ ሊግ ሁለተኛ ደረጃን እንዲያስመዘግብ ካደረገው በኋላ ግን ቀደም ሲል የጠየቀውን የደሞዝ መጠን ዝቅ እንዲያደርግ ከሱ ጋር እንደገና መደራደር ለአርሰናል አመራሮች ፈታኝ ሆኖባቸዋል የሚል መረጃ እየወጣ ነው። ሰሞኑን በወጡ መረጃዎች ግን አሰልጣኝ ሚኬል አርቴታ ግን በቅርቡ ኮንትራቱን እንደሚያራዘም የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት። ነገር ግን ለአርሰናል አመራሮች ግን ደሞዙን ዝቅ እንዲያደርግ ግን ለመጠየቅ በጣም አዳጋች ሆኖባቸዋል። ምክንያቱም ያስመዘገበው ውጤት እጅግ በጣም ትልቅ እንደሆነ ጭምር ነው በርካቶች የሚያምኑት ተብሏል። በአዲሱ ሲዝን አርሰናል የአጮት ለውጥ ስለማድረጉ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦለት ነበር። አርቴታም ሲመልስ አርሰናል በማንኛውም ሁኔታ ማሸነፍ መቻል አለበት ሲል ነው
የተናገረው። አርሰናል ከተጋጣሚው ጥንካሬና ከጨዋታው ሁኔታ ጋር ተስማምቶ አጨዋወቱን መቀየር አለበት። እንደ ፓሪስ ሰን ዠርሜንና ባየር ሚኒክ ያሉ ጠንካራ ቡድኖችን ሲገጥምም የሚፈልገውን አጨዋወትም ሁልጊዜም መጫወት ላይችል ይችላል ብሏል። በዚህ ጊዜ ከሁኔታው ጋር ተስማምቶ አጨዋወቱን ማስተካከልም ይኖርበታል ሲልም ነው የተናገረው። አርቴታ አክሎም ዋናው ዓላማው አርሰናል ምንም አይነት ሁኔታ ቢፈጠርም ጨዋታውን ማሸነፍ የሚችል ቡድን መገንባት እንደሆነ ጭምር ይናገራል አሰልጣኝ ሚኬል አርቴታ። ሌላኛው ሚኬል አርቴታ ያነሳው ጉዳይ ደግሞ ተጫዋቾች ሙሉ ለሙሉ ጤነኛ ሆነው ከቀጠሉ ቡድኑ በሜዳ ላይ ትልቅ የግብ የማስቆጠር አቅም እንዳለው ምንም ጥያቄ የለውም ሲል ይናገራል። አርቴታ ባለፈው የውድድር ዘመን በርካታ ቁልፍና ግብ አስቆጣሪ ተጫዋቾችን በጉዳት ምክንያት ለረጅም ወራትም ከጨዋታ ውጪ መሆናቸውን አስታውሶ ይሄ ሁሉ ፈተና ገጥሟቸው ጭምር ቡድኑ ያሳዩ አፈጻጸም እጅግ የሚደነቅ መሆኑን ነው አሰልጣኝ ሚኬል አርቴታ የሚናገረው። ለዚህም ደግሞ መላው የቡድኑ አባላትም ከፍተኛ ምስጋና እንደሚገባቸው ጭምር ነው ሀሳቡን እየሰጠ። አርቴታ ባለፈው የውድድር ዘመን በርካታ ቁልፍና ግብ አስቆጣሪ ተጫዋቾቻቸው በጉዳት ምክንያት ለረጅም ወራት ከጨዋታ ውጪ መሆናቸውን አስታውሶ የሁሉ ፈተና ገጥሟቸው ጭምር ቡድኑ ያሳየው አፈጻጸም እጅግ አስደናቂ መሆኑን የተናገረው። ለዚህም መላው የቡድኑ አባላት ከፍተኛ ምስጋና እንደሚገባቸው ጭምር ነው የተናገረው። አርሰናል ኤሲ ሚላን ለኢታን ንዋኔሪ ያቀረቡትን ጥያቄም ውድቅ አድርጓል ተብሏል። ጥያቄው ውሰት ነበር ወይም ደግሞ ውሰትና በ40 ሚሊዮን ዩሮ የመግዛት አማራጭ ያለው ፓኬጅ እንደነበር ይፋ ተደርጓል። ነገር ግን አርሰናል የኤሲ ሚላንን ጥያቄ ውድቅ እንዳደረገው ነው የተነገረው። ዩሪያን ቲምበር በሚመጣው ሳምንት ወደ ቡድን ልምምድ ይመለሳል ተብሎ እንደሚጠበቅ አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ከዛ በኋላ በሚኖሩ የፕሪሚየር ሊግ ጨዋታዎች ላይ ደግሞ የመሰለፍ እድሉ ጥሩ እንደሆነ ጭምር ነው አሰልጣኝ ሚኬል አርቴታ ጨምሮ የተናገረው። ከሊቨርፑል ጋር ደግሞ የተያዙ ጉዳዮችን እንንገራቸው። የሊቨርፑል የአማካይ ክፍል እጅጉን አስግቶኛል ብሏል ጄሚ ካራገር ሲናገር። የቀድሞ የሊቨርፑል ታሪካዊ ተጫዋች የሆነው ጄሚ ካራገር ሊቨርፑል የመሃል ክፍተት እንዳለበት ነው የሚናገረው። የአማካይ ክፍሉ ችግር አሁንም የሊቨርፑል ትልቁ ችግር እንደሆነ አስባለሁ ሲል ነው ጄሚ ካራገር አስቴቱን የሰጠው። አክሎም ሊቨርፑል ባለፈው ዓመት እየተሰቃየውን የመሃል ሜዳ ላይ ባለው ክፍተትም ምክንያት ነው ሲልም ጭምር ይናገራል። አሁንም አልተቀረፈም ያ ክፍተት ሲልም ጭምር የተናገረው። የመሃል ሜዳው የሶስት ተጫዋቾች ጥምረትን ስመለከት ለሊቨርፑል በጣም እጨነቃለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘውና ሊቨርፑል ይህንን ችግር በቶሎ መቅረፍ ይኖርበታል። ይህንን ችግር ካልቀረፉ ግን በዚህ የውድድር ዓመትም እጅግ አስቸጋሪ ጊዜያቶችን ሊያሳልፉ የሚችሉበት እድሉ እንዳለ ይሰማኛል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ ጄሚ ካራገር የመረጃ ምንጩም ይፋ ያደረገው። በሊቨርፑልና በባርኮላም ሆነ በቶትናምና በኮዲ ጋክፖ መካከል የግል ጥቅማ ጥቅሞች ችግር እንደማይሆኑ ይፋ ተደርጓል። ቶተንሃምም ኮዲ ጋክፖን ለማስፈረም በግል ጉዳይ ላይ ጥሩ ደረጃ ላይ ነው የሚገኘው። ሊቨርፑልም ቢሆን ባርኮላን ለማስፈረም በግል ጉዳይ ላይ በጣም ጥሩ ደረጃ ላይ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ዋናው ችግር ክለቦቹ በተጫዋቹ ባለቤት ላይ የሚኖራቸው የዝውውር ሂሳብ ስምምነት ላይ ብቻ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እየተናገረ የሚገኘውና ትልቁ ችግር የሚሆነው ይሄኛው ነው ሲል ይናገራል። ሊቨርፑል ብራድሌይ ባርኮላን ለማስፈረም አድኦንሶችን ጨምሮ 140 ሚሊዮን ዩሮ አካባቢ ለማቅረብም ዝግጁ እንደሆነ ጭምር እየተነገረ ነው። አዲሱን ምናልባት ሂሳቡን በዚህ ዋጋ ላይ ሊያደርግ እንደሚችል እየተገለጸ ይገኛል። ይህኛው ዋጋ ደግሞ ምናልባት ከፓሪስ ሰን ዠርሜን ጋር ለመስማማት ጥሩ ደረጃ ሊያደርሳቸው እንደሚችል ጭምር በርካቶች እየገመቱ ይገኛሉ። ፓሪስ ሰን ዠርሜን ከዚህ ተጫዋች 170 ሚሊዮን ዩሮ እንደሚፈልጉ በተደጋጋሚ ሲነገሩ ሰምተናል። ከዛ ውጭ ደግሞ ሊቨርፑል 110 ሚሊዮን ዩሮ ነበር ያቀረቡት። ነገር ግን አሁን ላይ ወደ መሀል አካባቢ ፓሪስ ሰን ዠርሜንም ወደ መሀል የሚመጣበት ሊቨርፑልም አቅርቦቱን ወደ መሀል የሚያስጠጋበትን ስምምነት ላይ ሊደርሱ እንደሚችሉ በሚቀጥሉት ሳምንታትም ይሄ ዝውውር የመፈጸሙ እድል በጣም ሰፊ እንደሆነ የሚጠቁም መረጃ ነው። በትልቁ እየሰማን እንደምንገኝ ዘገባው እየጠቆመ የሚገኘው። የባርሴሎና ጉዳዮችንም በዚሁ እንንገራቸው። ቦሩሲያ ዶርትመንዶች ሄክተር ፎርትን ለማዘዋወር አስቀድመው ንግግሮችን ያደረገ ሲሆን በአሁኑ ሰዓት ተጫዋቹን ለማስፈረም የተሻለ ግምት የተሰጠው ቀዳሚው ክለብም ቦሩሲያ ዶርትመንድ እንደሆነ የጀርመኑ ክለብ እንደሆነ እየተገለጸ ነው። ወጣቱ ተጫዋች ወደ እንግሊዝ ፕሪምየር ሊግ መዘዋወር በአዎንታዊ አይን የሚመለከተው ቢሆንም አሁን ባለው ሁኔታ ግን ቦሩሲያ ዶርትመንድ ከፍተኛ ፍላጎቶችን እያሳየ የሚገኝ ክለብ ተደርጎ እንደሚቆጠር ነው ማቴዎ ሞሬቶ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ዶርትሙንድን ተጫዋች ለማስፈረም ጥሩ እንቅስቃሴዎችን እያደረጉ እንዳለ ነው የተገለጸው። ሮድሪ አሁን ላይ በባርሴሎና ቤት ከሚገኙ የስፔን ብሔራዊ ቡድን የቡድን አጋሮቹ ጋር
ዕለታዊ ግንኙነቱን እንደቀጠለም ይፋ አድርጓል ፋብሪሲዮ ሮማኖ። ይሄ የዝውውር ስምምነት በሚቀጥሉት ቀናት ውስጥም እድገቱን ያሳያል ተብሎ እንደሚጠበቅ ነው ፋብሪሲዮ ሮማኖ እየተናገረ የሚገኘውና ሮድሪ ወደ ባርሴሎና የሚያመራበት ጊዜ በጣም እየቀረበ እንደመጣ ጭምር ነው የተናገረው። ሮድሪ ሶስተኛውን ይፋዊ የዝውውር ጥያቄን በተመለከተ እንግዲህ ባርሴሎናዎች ለሮድሪ ሶስተኛውን ይፋዊ የዝውውር ጥያቄን ያቀረበ ሲሆን አሁን ላይ በአጠቃላይ ሂሳቡም ወደ 70 ሚሊዮን ዩሮ አካባቢ እንደተጠጋ የሚያሳዩ መረጃዎች ያሉ። ውይይቶች የመጨረሻዎቹና ወሳኞቹ ምዕራፍ ላይ መድረሳቸውን ነው በስፋት እየተገለጸ እንደሚገኝ መረጃው የጠቆመው። ዝውውሩን ለማጠናቀቅ አሁንም ሙሉ በራስ መተማመን ላይ እንደሚገኙ ጭምር ይፋ ተደርጓል። በተመሳሳይ ማንቸስተር ሲቲም ለአዩብ ቦአዲ ዝውውርም የመጨረሻ ምዕራፍ ላይ ደርሷልና ሮድሪን የሚለቁበት እድል በጣም እየሰፋ እንደመጣ ጭምር ነው ፋብሪሲዮ ሮማኖ የተናገረው። ስለዚህ በቅርብ ጊዜያት ሁሉ ነገር ሊጠናቀቅ የሚችልበት እድሉ እንዳለ ነው የመረጃ ምንጮቹ እየጠቆሙ እንደሚገኝ ይፋ የተደረገው። በሃንስ ፍሊክ የሚመራው የቴክኒካል ቡድን በአንቶኒ ጎርደን ብቃት እጅጉን እንደተደነቁ ነው የመረጃ ምንጮቹና ለባርሴሎና በጣም ቅርብ የሆኑ የመረጃ ምንጮች ይፋ እያደረጉ የሚገኙት። የአንቶኒ ጎርደን የሚያሳያቸው አቋሞች እጅጉን አስደንቋቸዋል ብሏል ይሄ የመረጃ ምንጭ ሲናገር። ተጫዋቹ በጥሩ የአካል ብቃት ደረጃ ላይ ሆኖ የተገኘ ሲሆን በጣም ጠንካራና ከቡድን ልምምድ ስልቶች ጋርም እንዲሁ በጣም በቶሎና በፍጥነት የተላመደ ተጫዋች ተደርጎ ይቆጠራል። በባርሴሎና ቤትም እጅግ በጣም ተስፋ እንዲያደርጉበት አድርጓቸዋል። ይሄኛው ተጫዋችና ጥሩ መላመዶችን አሳይቷል። ጥሩ ቴክኒካል ብቃትም እንዳለው ጭምር ነው እየተናገሩ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ሌላኛው ከባርሰሎና ጋር በተያያዘ የሚነሳው ጉዳይ የዣኦ ካንሴሎ ጉዳይ ነው። ዣኦ ካንሴሎ አምና በውሰት በባርሰሎና የጥሩ ጊዜያቶችን ማሳለፉን ተከትሎ በቋሚ ዝውውር ወደ ባርሴሎና ሊቀላቀል እንደሚችል በተደጋጋሚ ጊዜ እየተገለጸ ይገኛል። አልሂላሎችም ከካንሴሎ ጋር የውል ማቋረጥ ስምምነት ለመፈራረም እየተቃረቡ ሲሆን ይህም ከባርሴሎና ጋር ለመፈራረም በጣም ጥሩ መንገድ ላይ እንደሚገኝና በቅርቡ የባርሴሎና ይፋዊ ተጫዋች እንደሚሆን ወይም በቋሚነት ባርሴሎናን የሚቀላቀል ተጫዋች እንደሆነ ይፋ እየተደረገ ይገኛል። ከሳዑዲ አረቢያው ክለብ ጋር ያለውን ውል ለማቋረጥም ከስምምነት መድረሱን ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ለአትሌቲኮ ማድሪድ መጫወት ክብር ነው ብሏል ክሪስቲያን ሮሜሮ ሲናገር። ዋንጫ ማንሳትም እፈልጋለሁ ብሏል። አርጀንቲናዊው ተከላካይ ክሪስቲያን ሮሜሮ ወደ አትሌቲኮ ማድሪድ ዋንጫ ለማሸነፍ መሄዱን ይናገራል። ይህንን ታላቅ ክለብ መቀላቀል ክብር ነው ያለው ክሪስቲያን ሮሜሮ በጣም ተደስቻለሁ ሲልም ጭምር ነው ሀሳቡን የተናገረው። በክለቡ የራሴን ታሪክ ማስቀመጥ እፈልጋለሁ፣ የመጣሁትም ይህንን አስተሳሰብ ይዤ ነው ብለዋል ሲናገር ክሪስቲያን ሮሜሮ። ለዚህ ደግሞ አንድ ነገር ማሳካት እንዳለብኝ ያውቃለሁ፣ ለማሳካትም እስከ መጨረሻው ያለኝን ሁሉ ሰጣለሁ ሲልም ነው ጨምሮ የሚናገረው። አትሌቲኮ ማድሪድ ከኔ አጨዋወት አንጻርም ለኔ የሚስማማ ክለብ ነው፣ ለክለቡም አርማ ለመፋለምም ቁርጠኛ ነኝ ሲል ክሪስቲያን ሮሜሮ ጨምሮ ሀሳቡን እየተናገረ ይገኛል። አስተን ቪላ ዛዮን ሱዙኪን ለማስፈረም ፍላጎቶች ያሉት ተብሏል። አስተን ቪላ ጃፓናዊውን ግብ ጠባቂ ዛዮን ሱዙኪን ከፓርማ ለማስፈረም በንግግር ላይ መሆኑ ተነግሯል። አስተን ቪላ ኤሚሊያኖ ማርቲኔዝ ክለቡን ለመልቀቅ መቃረቡን ተከትሎ ተተኪ ለማስፈረም ንግግር ጀምሯል። አርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝ ዩቬንቱስን ለመቀላቀል መቃረቡ እየተዘገበ ይገኛል። ይህንን ተከትሎ አስተን ቪላ ዛዮን ሱዙኪን እስከ 30 ሚሊዮን ዩሮ ባለው ለማስፈረምም እየሰሩ እንደሚገኝ የተገለጸው። ይህንን ግብ ጠባቂ ለማስፈረም ፓሪስ ሰን ዠርሜኖች በጣም ቅርብ እንደነበሩ የሚታወስ ጉዳይ ነው። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የግብ ጠባቂው ጥሩ ፈላጊና ከተጫዋቹ ጋርም ለመስማማት ጥሩ ደረጃ ላይ ደርሰው እንደነበር የሚያሳዩ መረጃዎች እንደነበሩ ነው የተገለጸው። ይሁን እንጂ ግብ ጠባቂው ፓሪስ ሰን ዠርሜንን ለመቀላቀል የሚያደርገው ንግግር ግን አሁን ላይ መቋረጡን የፈረንሳይ መገናኛ ብዙኃን እነ ሌኪፕና እነ ላፓሪዚያን እየተናገሩ ይገኛሉ። በዚህ ምክንያት ደግሞ የፓሪስ ሰን ዠርሜን ዝውውሩ የሚገታ ከሆነ አሁን ላይ ይህንን ተጫዋች ለማስፈረም አስተን ቪላ የኡናይ ኤምሪ ቡድን ጥሩ ደረጃዎች ላይ የሚገኝና ይህንን ተጫዋች ለማስፈረም ጥሩ እንቅስቃሴዎችን እያደረገ የሚገኝ ቡድን ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። ለኛ የሚሆን ተጫዋች ማግኘት ከብዶናል ብሏል የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ናቸው ይህንን ሀሳብ የተናገሩት። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ለቡድናቸው የሚስማማ ተጫዋች ለማስፈረም እንደተቸገሩ ነው የተናገሩት። ብዙ ተጫዋቾች እኛን መቀላቀል ይፈልጋሉ የሚሉት አሰልጣኝ ሉዊስ ኤንሪኬ፣ ነገር ግን እኛ የምንፈልገውን ነገር መላመድ የሚችል ተጫዋች ግን ማግኘት ከብዶናል ሲሉ ጭምር ይናገራሉ። ብዙ ተጫዋቾች ለኛ የአጨዋወት እቅድ የሚሆን ብቃት የላቸውም ሲሉ ነው ጨምሮ የተናገረው።
በሌላ በኩል አንድ ተጫዋች ወደዚህ መጥቶ ፈገግታ ከሌለው ሌላ መፍትሄ መፈለግ የተሻለ ነው፣ ወይም ፈገግ የማይል ተጫዋችን ማምጣት በጭራሽ አልፈልግም ሲልም ጭምር ነው የተናገረው። ስራውም ከባድ ነው፣ በጣም ፕሬሲንግ የሚበዛበት አይነት አጨዋወትን እንደሚጫወት ይታወቃል እና ስራውም ከባድ ነው። ስለዚህ ደግሞ ፈገግ የማይል ተጫዋችን ማየት በጣም አልፈልግም ሲልም ጭምር ነው የተናገረው። በዚህ የክረምት ተጫዋቾች የዝውውር መስኮት ዝውውሮችን እያደረጉ እንደሆነ ይታወቃል። ፓሪስ ሰን ዠርሜኖች በተለይ በማጥቃት መስመሩ ላይ ጠንካራ የማጥቃት ስብስብ እንዳለው ይታወቃል። በተለይ ሶስት የፊት መስመር ቋሚ የሚባሉ ተጫዋቾች እነ ዴዚሬ ድዌይ፣ ክቪቻ ክቫራትስኬሊያ እና ኦስማን ዴምቤሌ እንግዲህ በዚህ ቡድን ውስጥ ወሳኝ የሚባሉ ሶስት የማጥቃት ተጫዋቾች እንደሆኑ ይታወቃል። ነገር ግን በዚህ ቡድን ውስጥ የነበሩት እነ ሊ ካንግ ኢን፣ ጎንካሎ ራሞስ እንዲሁም ደግሞ ብራድሌ ባርኮላ ክለቡን ለቆ ሊወጡ በጣም የወጡ ናቸው። ጎንካሎ ራሞስ ክለቡን ለቆ ወጥቷል። ትላንትናም ከማንቸስተር ዩናይትድ ጋር በተደረገ ወዳጅነት ጨዋታ ለኤሲ ሚላን ጎል ማስቆጠሩን እናስታውሳለን። ሊ ካንግ ኢንም አትሌቲኮ ማድሪድን መቀላቀሉን የምናስታውሰው ነው። ብራድሌ ባርኮላ ደግሞ በቀጣይ ሊቨርፑልን ይቀላቀላል ተብሎ የሚጠበቅ የፓሪስ ሰን ዠርሜን ተጫዋች እንደሆነ ይታወቃልና እነሱን ሶስቱን የፊት መስመር ተጫዋቾች ለመተካት ሶስት ዝውውሮችን አድርገዋል። ፌራን ቶሬስ ከባርሴሎና ፓሪስ ሰን ዠርሜንን መቀላቀሉ የተረጋገጠ ተጫዋች ነው። በጣም ታለንትድ የሆነው ሚካ ጎድስም ከአያክስ አምስተርዳም ወደ ፓሪስ ሰን ዠርሜን የተቀላቀለ ሌላኛው ተጫዋች እንደሆነ ይታወቃል። በአውሮፓ በጣም በርከት ያሉ ፈላጊዎች የነበሩት በፍሬንች ሊጓን በሞናኮ በጣም ጥሩ ጊዜያቶችን ያሳለፈው ማግነስ አክሊዮሼ እሱም እንዲሁ የፓሪስ ሰን ዠርሜን ተጫዋች መሆኑ የተረጋገጠ ዝውውር እንደሆነ ይታወሳልና ሶስት ዝውውሮችን በተለይ በማጥቃት መስመሩ ላይ ማድረጋቸው የሚታወስ ጉዳይ ነው። ማክስ ዶመን በአርሰናል ቤት ትልቅ ተስፋ የጣለበት ተጫዋች መሆኑን አሁን ላይ እየጀመረ አይደለም ይላል አንድ የመረጃ ምንጭ ሲናገር። ማክስ ዶመን አሁን በአርሰናል ትልቅ ተስፋ የጣለበት ወጣት ተጫዋች ቢሆንም ስሙ በሰፊው ከመታወቁ በፊት እንኳን ግን በክለብ ውስጥ ስለ ችሎታው ሲነገርለት ነበር። በግንቦት 2024 ዶመን ገና 14 ዓመቱ ላይ ሳለ ከሚኬል አርቴታ የመጀመሪያ ቡድን ጋር ልምምድ እንዲሰራ ጥሪ ቀርቦለታል። ይህም አርሰናል በሱ ላይ ምን ያክል ትልቅ እምነት እንዳለው የሚያሳይ አይነት ጥሪ ብለው በርካቶች ገልጸውት ነበር። በወቅቱ በክለብ ውስጥ ዶመን ወደፊት ትልቅ ተጫዋች ሊሆን እንደሚችል ይነገር ነበር በዛ ጊዜም ቢሆን። ነገር ግን ይህ ገና በ14 ዓመቱ ላይ የተሰጠ ግምት እንደነበር የሚታወስ ነው። አርሰን ቬንገር በፊት እንደሚለው አንድ ወጣት ተጫዋች በእውነት ምን ያክል ጥሩ እንደሆነ በሙሉ ለማወቅ እስከ 24 ዓመቱ ድረስ መጠበቅ ይኖርባቸዋል ሲሉ ጭምር ይናገሩ ነበር። ስለዚህ ዶመን በ14 ዓመቱ ትልቅ ተስፋ ቢኖረውም ወደፊት ምን ያክል ትልቅ ተጫዋች እንደሚሆን ግን ጊዜ ላይ የሚያሳየው እንደሆነ በርካቶች ያምኑ ነበር። ማክስ ዶመን ግን ከተለመደው የወጣት ተጫዋቾች ታሪክ የተለየ ነው። አርሰናል ወጣቱ ኮከብ እያሳየ ያለው እድገት ከባርሴሎናው ላሚን ያማል ጋርም እንዲያነጻጽሩት ያደርጋቸዋል። የሁለቱ ተጫዋቾች የወጣትነታቸውን ያሳኩትን ስኬት ስንመለከትም ዶመን አንዳንድ ደረጃዎችን ከያማል ቀድሞ ማለፉ በርካቶችን አስገርመዋል። ያማል ለባርሴሎና የላሊጋ የመጀመሪያ ጨዋታውን ከሪያል ቤቲስ ጋር ነበር በኤፕሪል 29 2023 ሲያደርግ 15 ዓመት ከ291 ቀን ነበር። ዶመን ግን ከሊድስ ዩናይትድ ጋር በኦገስት 23 2025 የሊግ የመጀመሪያ ጨዋታውን ሲያደርግ 15 ዓመት ከ235 ቀን ነበር። ከያማል በ56 ቀን ቀደም ብሎ እንደማለት ነው። ያማል ከካዲዝ ጋር በኦገስት 20 2023 ለመጀመሪያ ጊዜ በባርሴሎና የመጀመሪያ 11 ውስጥ ተሰልፎ ሲጫወት 16 ዓመት ከ38 ቀን ነበር። ዶመን ግን ከብራይተን ጋር በካራባኦ ካፕ ኦክቶበር 29 2025 ላይ መጀመሪያ 11 ቋሚ ተሰላፊ ውስጥ ገብቶ ሲጫወት 15 ዓመት ከ302 ቀን እንደነበር ነው የመረጃ ምንጮቹም የሚናገሩት። በዚህ ምክንያትም ከላሚን ያማል 101 ቀን ቀደም ብሎ ነው ይህንን ደረጃ ላይ መድረስ የቻለው። የ16 ዓመቱ ዶመን አሁን ላይ በአርሰናል ውስጥ ድንቅ ሁኔታ ላይ እንግዲህ የቀረበ ተጫዋች እንደሆነ ይታወቃል። ወይም ደግሞ በቋሚነት ሁሉ የሚጫወት ተጫዋች እንኳን ባይሆን ነገር ግን ድንቅ ተጫዋች እንደሆነ በርካቶች ይመሰክራሉ። ባለፈው የውድድር ዘመን መጨረሻ በዋናው ቡድን ያሳየው አስደናቂ ብቃት በዚህ የቅድመ ውድድር ዘመን ጊዜም ቀጥሏል። ይህም ከክለቡም ሆነ ከብሔራዊ ቡድኑ የሚጠበቀውን ነገር ከፍ አድርጎ እንዲጠብቁት ያደርጋል ተብሎ ነው የሚታሰበው። አርሰናል ዶመንን ከፍተኛ ተሰጥኦ እንዳለው ከረጅም ጊዜ ጀምሮ ያውቃል። አሁን ላይ ግን ይሄ ወጣት ግን በእውነቱ ምን ያክል ርቀት መሄድ እንደሚችል ለማየት ጊዜው እንደደረሰ የሚያሳዩ መረጃዎች ናቸው በትልቁ እየተነገሩ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አሁን ደግሞ የሀገር ውስጥ አንዳንድ መረጃዎችን ወደ ቤተሰቦቻችን እንንገራቸው። ባህር ዳር ስቴዲየም ፍቃድ እንዳገኘም ይፋ ተደርጓል። የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ባህር ዳር ስቴዲየም የጥራት መስፈርቱን ባለማሟላቱ ለዓመታት አግዶት እንደነበር የሚታወስ ነው። ይህንን ተከትሎ ስቴዲየሙ መስፈርቱን እንዲያሟላ የማሻሻያ ግንባታ ሲደረግለት መቆየቱ የሚታወስ ጉዳይ ነው። አሁን ላይ ካፍ ለስቴዲየሙ ጊዜያዊ ፍቃድ መስጠቱን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ካፍ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያ ጨዋታውን በስቴዲየሙ እንዲያደርግም ፍቃድ መስጠቱን አክሎ
ፌዴሬሽኑ ገልጿል። ስለዚህም በቀጣይ ይሄኛውን ነገር በተለይ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ለአፍሪካ ዋንጫ ለማለፍ ከሴኔጋል ጋር የሚያደርጉት የማጣሪያ ሁለተኛ ጨዋታ በስቴዲየማቸው ያደርጋሉ። ይህ ጨዋታ ደግሞ በባህር ዳር ዓለም አቀፍ ስቴዲየም እንደሚደረግ ነው የመርሃ ግብሮቹ እያሳዩ የሚገኙትና ኢትዮጵያ አሁን ወደ ሀገሯ ጨዋታዎቿ የሚመለሱባት ጊዜ ላይ እንደደረሰች ነው እየተመለከትን የምንገኘውና በቀጣይ በሀገራችን ጨዋታዎችን እንደምናደርግ ነው የተረጋገጠው። ሌላኛው ለሙከራ ወደ ፈረንሳዩ ክለብ ሜትስ አመርታ የነበረችው ወጣቷ አጥቂ ንግስት በቀለ ከሳምንት ቆይታ በኋላ ወደ ሀገር ውስጥ ተመልሳለች። ከኢትዮጵያ ስፖርት አካዳሚ የስልጠና ጊዜዋን በማጠናቀቅ በቦሌ ክፍለ ከተማ የክለብ ህይወቷን የጀመረችው የወቅቱ የኢትዮጵያ ብሔራዊ ቡድን አጥቂዋ ንግስት በቀለ በመቻልና እንዲሁም በኢትዮጵያ ንግድ ባንክ ቆይታዋን በማድረግ ኢትዮጵያ በሴቶች ፕሪሚየር ሊግ አስደናቂ ብቃቷን ስታሳይ ቆይታለች። ከኢትዮጵያ ንግድ ባንክ ጋር ኮንትራት ያላት ኢትዮጵያዊቷ ንግስት እንግዲህ ከሳምንታት በፊት ወደ ፈረንሳይ በማምራት በሀገሪቱ የሴቶች ሊግ በሁለተኛው እርከን ላይ በሚገኘው ሜትስም የሙከራ እድልን በማግኘት ቆይታዋን ያደረገች ሲሆን በአሁኑ ሰዓትም የነበራት ሙከራ ጊዜን ቋጭታ ወደ ኢትዮጵያ መመለሷ ተነግሯል። ከንግድ ባንክ ጋር ኮንትራት ያላት አጥቂዋ በሚኖራት ቆይታ በሴካፋ የሴቶች ቻምፒየንስ ሊግ ላይ ባትካፈልም በ2019 የኢትዮጵያ ፕሪሚየር ሊግ ላይ ግን ኮከቧ አጥቂ እንደምትሳተፍና ማሟላት ያሉባትን ጉዳዮች ካጠናቀቀች በኋላ ወደ ፈረንሳይ ተጉዟ አዲሱን ክለብ እንደምትቀላቀል ነው የመረጃ ምንጮች የተናገሩት። ንግስት በቀለ እንደተናገረችው የሙከራ ጊዜን አጠናቀቄ ወደ ሀገር ተመልሻለሁ። ልክ እንደኔ ሌሎች ተጫዋቾችም ሙከራ እያደረጉ ነበር። እነርሱም ከኔ ቀድመው ተመልሰዋል። እኔ ደግሞ የተሰጠኝን ቀን በሙሉ አጠናቀቄን የተመለስኩት ብላለች። በአሰልጣኞችም ሆነ በቡድን ውስጥም ፍላጎት ስላለ ለ8 ወር ያክል የፈረንሳይኛ ቋንቋ ትምህርትን እንድማርና እንዳጠናቀቅም እስከዛ ድረስ ግን በክለብ ውስጥ የእግር ኳስ ስልጠና፣ ምግብና ማረፊያ በክለቡ እንደሚሸፈን ተነግሮኛል። ነገር ግን ከመኖሪያ ፍቃድ ጋር ተያይዞም ፈረንሳይ ኤምባሲ ላይ የሚቀሩ የወረቀት ስራዎች ስላሉ ሊዘገይ የሚችልበት እድል አለ በማለትም ነው ተጫዋቿ ሀሳቧን እንደገለጸች ጭምር ይፋ የተደረገው። አሊ ሱሌይማን አዲስ ክለብ መቀላቀሉ ይፋ ተደርጓል። ወደ ኢትዮጵያ መጥተው ከተሳካላቸው ተጫዋቾች መካከል ኤርትራዊው ፈጣኑ አጥቂ አሊ ሱሌይማን አንደኛው ነው። ሀገሩን ወክሎ ባህር ዳር ላይ ተዘጋጅቶ በነበረው የሴካፋ ዋንጫ ከ23 ዓመት በታች ውድድር ለባህር ዳር ከተማ በመፈረም ከኢትዮጵያ እግር ኳስ ጋር መታወቅ የቻለውና በሐዋሳ ከተማ የተሳኩ 3 ዓመታትን በማሳለፍ በ19 ጎሎች የ2016 የኢትዮጵያ ፕሪሚየር ሊግ የዓመቱ ከፍተኛ ግብ አስቆጣሪ በመባል የተሸለመው ተጫዋች አሁን ላይ ወደ ሌላ ክለብ ማምራቱ ይፋ ተደርጓል። በተጠናቀቁ ዓመት ወደ ግብጽ ሊግ ተካፋዩ ኢስማኤሊያ በማምራትም እጅግ ድንቅ ጊዜን በግሉ ማሳለፍ የቻለ ሲሆን 11 ጎሎችንም በማስቆጠር በግብጽ ሊግ ሁለተኛ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ በመቻሉ በበርካታ ክለቦችም ሲፈለግ ከቆየ በኋላ በመጨረሻም የግብጽ ሊግን 5ኛ ሆኖ ማጠናቀቅ የቻለውን አል መስሪን በይፋ መቀላቀሉ ነው ተጫዋቹ መረጃውን እንዳደረሰ የመረጃ ምንጮቹ ይፋ ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ስናነሳ ቆየን። ያላችሁን ሀሳብና አስተያየትም ለእኛ ስላጋራችሁን እጅግ ከልብ አድርገን ነው የምናመሰግነው። ዛሬ ተጠባቂው የኮሚሽን ጨዋታ እንደሚደረግ ይታወቃል። ይህንን የፍጻሜ ጨዋታ ማን ያሸንፋል? ሀሳብና አስተያየቶቻችሁን፣ ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ለዛሬ ግን ስላዳመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮትም የምመኘው።